ወይዘሮ ወርቂቱ ታገተች። በዮዲት ጉዲት ቦታ ዮዲት ጉዲት የራሷን እናቷን በታሰረችበት ገመድ እናቷን አሰረች። ሰላም ሰላም ብያለሁ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። እንደዚሁም ደግሞ ባልጠቅማችሁ አልጎዳችሁም እና ቪዲዮዬን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። በጣም በሚያሳዝን እንግዲህ የእናት ግፍ ድራማ ምን ደረሰ ለሚባለው በጣም በሚያሳዝን ነገር አሁን ላይ ሁላችንም ተደስተን እንገኛለን ማለት ነው። ከዚህም በፊት እንግዲህ ዮዲት ጉዲት የምትባሏ ሴትዮ በጣም እማዬን እያሰቃየቻት በስቃይ ውስጥ ስታኖራት ነበር። አንዴ ስትሰድባት፣ አንዴ ስታንቋሽሻት፣ አንዴም ደግሞ በምትበላው ምግብ ላይ መርዝ እየሰጠቻት በጣም ውስጣችን ሲያመን ውስጣችን በጣም እየተናደድን ነበረ። ግን በአሁን ሰዓት ደግሞ በጣም የሰው ስቃይም የማንም ስቃይ የፍጥረት ሁሉ ሰዎች ስቃይ ባያስደስተንም ግን ደግሞ እንደዚህ አይነት ሰዎች ሊማሩ የሚገባቸው ሰዎች ናቸውና እንግዲህ ጋሽ ጸጋዬ እንግዲህ የዓለም አሳጋጂ ሀሁ ሄ ያላቸው እያስተማራቸው ይገኛል ማለት ነው። ሰው ማለት ምን ማለት ነው? ሰው እንዴት አይነት በምን አይነት መኖር አለበት በሚለው ነገር ቁጭ አድርጎ እያሳያችሁ ይገኛል ማለት ነው። እንግዲህ ክፍል 27 ምን ተፈጠረ ለሚባለው እንግዲህ ወንድዬ የእናቱ የሚስቱን ያቺ ጻድቅ የምትጫወተው ሚስቱን ጉዷን ሁሉ ነገር ሰምቷል ማለት ነው። አለምዬን እሷ እንዳገተች እናትየዋን እንግዲህ መርዝ ስትሰጣት እንደነበረ ቤቱ ስታሰቃያት ቪዲዮ እንደተቀረጸች እንዳለ ያለውን ነገር ፀሐዬ ነግረዋለች ማለት ነው፣ ለወንድዬ ማለት ነው። ወንድዬ እንግዲህ ማመን ያቃተው ምክንያቱም ያቺ ሚስቱ ለነዳያን የምትሰጣ ምስኪኖችን የምትደግፍ ሚስቱ ዛሬ እንደዚህ ያደረገኝ ቢባል ማን ነው የሚያምነው? በእርግጥ እኔም አላይበትም። ምክንያቱም ዮዲት ጉዲት የምትባሏ ሴትዮ በጣም አስመሳይና እሱ ጋር ሌላ ሰው ጋር ደግሞ ሌላ ሰው የምትሆን ሴትዮ ነች ማለት ነው። እና ስለዛን እኔ አላይባትም። ምክንያቱም እንደዚህ አይነት ሰዎች አሉ፣ አስመሳይ የሆኑ ሰዎችን ደግሞ እንደ ዮዲት ጉዲትና እንደ እናትየዋ ወርቂቱ አይነት ሰዎች ማለት ነው። ህይወታቸውን በማስመሰል ውስጥ የሚኖሩና የሚመሩ ሰዎች ማለት ነው። ዮዲት ጉዲት እንግዲህ ማስመሰልን እየተካነችበት ምክንያቱም ያደገችበት ህይወቷ ስለሆነ በጣም ባሏ ጋር ሌላ ሰው ነች፣ እማዬ ጋር ሲሆን በጣም ሌላ ሰው ነች ማለት ነው። በጣም በሚያሳዝን እንግዲህ ትናንትና ክፍል 27ን እስከ መጨረሻው ባልጨረስላችሁም እኩል ቤቱን ጀምሬው ነው ማለት ነው ሪከርዱ ያለቀብኝ ማለት ነው። ግን ደግሞ እስኪ አሁን የዮዲት ጉዲት ወደ ቤት ውስጥ እንዴት ተመለሰ ሲባል በጣም በሚያሳዝን እንግዲህ ወይዘሮ ወርቂቱ ወደ ዮዲት ጋር ሄዳ ነበረ ማለት ነው። ዮዲት ጋር ግን ስትሄድ መልካም ነገር አይደለም ያገኘችው። ዮዲት ጉዲት በጣም ውሃ ጠምቷት ተርባ ተጥማ ነው ማለት ነው። እንግዲህ አጋቹንም ውሃ ብትለምን ውሃ ለመስጠት ግን ዝግጁ አይደለም። ምክንያቱም እሷ በአለምዬ ላይ ምን ስትሰራ ነበረ? ወይዘሮ ወርቂቱ ውሃ ጠማኝ ስትላት ነው መሬት ላይ የደፋችሁ ማለት ነው። በጣም በሚያሳዝን ነገር ማለት ነው። ወይዘሮ ወርቂቱ ግን ደግሞ ለልጇ እባካችሁ ለልጄ ውሃ ስጡልኝ እያለ ስትለምን ነበረ። እንግዲህ አጋቹ ጸጋዬ በጣም በሚያሳዝን ነገር አለምዬን ሂጅና ውሃም ጭላት ተጠምታለች ብሎ ይላታል ማለት ነው። አለምዬም እንግዲህ የውሃ ምስኪን ስለሆነች ውሃውን ቀርታ ታመጣላታለች ማለት ነው። ስታመጣ ድፊን ያላት ማለት ነው መሬት ላይ ድፊ፣ አንቺ ላይ ምን ስታረግ ነበረ? አንቺም እኮ እንደዚህ ነበረ አጠገብሽ ስደፋ የነበረችው መሬቱ ላይ ድፊን ያላት። ያው አለምዬም ስለምትፈራችሁ የእነሱን ትእዛዝ አክባሪ ስለሆነች መሬት ላይ ነው የደፋችሁ ማለት ነው። በጣም በሚያሳዝን ነገር እንግዲህ ወይዘሮ ወርቂቱ ስትሳደብም ነበረ ሰውየውን። አንዳንዴ ትለምነዋለች፣ አንዳንዴ ደግሞ ያ ስድብ የለመደ አንደበት ዝም ስለማይል ትሳደባለች ማለት ነው። በጣም በሚያሳዝን ነገር እንደዛው ላይ ሆና
እንግዲህ የወዲት ጉዲት እባክሽ እማዬ ከዚህ ካለሁት ነገር አውጪኝ፣ እኔ መተኛት አቅቶኛል፣ እንደዚህ ወገቤ ስንቀጠቀጥ ነው ያደርኩት፣ ሌሊቱን እንቅልፍ አላዘኝም፣ በጣም ነው በጣም አልተኛውም፣ እንቅልፍ የሚባል ራሱ ባይኔ አልዞርም፣ እባክሽ ከዚህ ቤት ውስጥ እንድታወጪኝ ፈልጋለሁ ነው ያለቻት ማለት ነው። ግን ደግሞ ወይዘሮ ወርቂቱ ብር ኬት ይመጣል ልጄ? የጠየቀው ብር እንኳን ትንሽ እንኳን ቢሆን ከዚህ ላወጣሽ ይችላሉ። ግን የጠየቀን ብር 20 ስንት ብር እንደጠየቀ ግን ታውቂያለሽ ስትላት እንግዲህ ወይዘሮ የወዲት ጉዲት ምንድን ያለችው 23,000 ሚሊዮን ነው የጠየቀን። 23,000 ሚሊዮን ታዲያ አይደለም እኔ ዘረ ማንዘሬ 23,000 ሰው ያለው ሰው አለ እንዴ? እስኪ ንገሪ ልጄ። ለነገሩ የታሰረው እጅሽ ነው እንጂ አይምሮ ስላልታሰረ እስኪ ቆም ብለሽ አስቢው ትላታለች ማለት ነው። ወይዘሮ ወርቂቱም ወይዘሮ እንግዲህ ልጇ የወዲት ጉዲት እባክሽ እማዬ ቤቱ ይሸጥና ይሄ ብር ይሰጠው፣ እኔም ሰላም ማግኘት እፈልጋለሁ። እኔ እኮ በጣም ነው የደከመኝ፣ በዛ ላይ መንቀሳቀስ አቅቶኛል፣ ሌሊቱኑ በጣም እንቅልፍ ማልተኛው፣ ተርቤ ያለው ተጥሜ ያለው ትላታለች ማለት ነው። ቤቴንማ በፍጹም አልሸጥም፣ ቤቴን ሸጬ የት እንድኖር ነው የምትፈልጊው ብላ ትላታለች ማለት ነው። እንግዲህ ቤቷን ሸጣ እንድትኖር የፈለገችው መቄዶንያ ነው ማለት ነው። መቄዶንያ ማለት ደግሞ ታውቃላችሁ ምስኪኖች የሚያርፉበት ቦታ። በፊት ለወንድዬ እናት ለማየ ስትመኘው የነበረችው ዛሬ እናቷንም መቄዶንያ ተመኝታለታለች ማለት ነው። በጣም በሚያሳዝን ነገር ጎዳና ከምትወድቂ ወደዛ ብትሄጂ ይሻልሻል፣ አለበለዛ ግን እማዬ እኔ ስቃይ በስቷል፣ ካሁን ወደዚህ የምቀመጥ አይመስለኝም ብላ ለእናቷ ትናገራለች ማለት ነው። እናትዬዋ እንግዲህ እኔማ ብሞት መሬቴን ቤቴን አልሸጥም፣ የፈለገው ይመጣል እንጂ እስከዛን ድረስ አርፈሽ ብትቀመጭ ይሻላል ብላ ትላለች ማለት ነው። እንግዲህ ሰውየውንም ማን ነው ስምክ ማን ልበለክ ስትልክ ጸጋዬ ትላ። ምን አንተ ጸጋ ነክ? ጸጋዬ ሳይሆን አንተ እንግዲህ መጥፎ ነገር ነክ ብላ ሰድበዋለች ማለት ነው። አንተ የሆነ በቃ ምን ልበላችሁ የሆነ ስድብ ነው ብቻ ረስታውት ሰደበችው ማለት ነው። አንተማ የሆነ ጥቁር አዝሙድ ምናምን እያለችው ነበረ ማለት ነው። አጋቹን ጋሽ ጸጋዬን ማለት ነው። እባክ በሶስት ሚሊዮን እንደራደርና ቪዲዮ ስጠኝ ብላ ትለዋለች ማለት ነው። እሱ ደግሞ እውነት ልሻለው ይሄን ቪዲዮ በሸጠው ከ3 ሚሊዮን የበለጠ ብር ይዞልኝ ይመጣል። ይሄ ብር እኮ እኔም ብቻ ሳይሆን መቀየር ያለበት ዘመድ አዝማዶቼንም እንዲቀይርልኝ እፈልጋለሁ። ስለዛም በዚህ በትንሽ ገንዘብ አልሸጥልሽም፣ ያልኩሽን ነገር ካመጣሽ መረጃውን መውሰድ ትችያለሽ፣ አለበለዛ ግን አታገኝም፣ ህይወትሽም እንግዲህ በእስር ቤት እየማቀቅሽ አለበለጠ ትኖር ያለሽ አሳልፌ ይሰጣለሁ እያለ ይገኛል ማለት ነው። የወዲት ጉዲት እና እንግዲህ ወይዘሮ በእናትየዋ ወርቂቱ የሚያደርጉት የሚያነሱት የሚያስቀምጡት ነገር ጠፍቶባቸዋል ማለት ነው። ምክንያቱም ያደረጉት ነገር ቀላል ነገር ስላልሆነ የግፍ ስለሆነ ይሄንን ነገር ምክንያቱ ወንድዬ ቢሰማው ባየው ቪዲዮውን ሁለተኛ ነገር ደግሞ ይሄንን ዓለም ባይ ምናክል አሳዛኝ እንደሆነ አስቡት። ምናክል የሙት ስርዓት ያኔ ስላችሁ በነፍስ ገዳይነት ነው የሚጠየቁት ማለት ነው ላደረጉት ወንጀል። አንደኛ ነገር ደግሞ ምንድነው የወዲት ጉዲት እንግዲህ ቤተሰቡ እናትየዋን እያስመሰለች በመግደል ውስጥም ስላለች እጇ ከዛን እንግዲህ ምንድን ያላት የወዲት ጉዲት ማርያም ከፈለገሽ ውሃ ከጠማሽ ምግብ ከራበሽ መብላት ከመጠጣት ከፈለገሽ እናትሽን በአንቺ ቦታ ተክተሽ መሄድ ትችያለሽ ነው ያላት ማለት ነው። ምንድን ነው ያለችው ማለት ነው። ወይዘሮ ወርቂቱ በፍጹም አላመነችም ነበረ ይሄንን ነገር ሲባል። እሱም ደጋግሞ ነገራት። ደጋግሞ ሲነግራት እንግዲህ ወይዘሮ ወርቂቱ በጣም በድንጋጤ ውስጥ በጣም በሚያሳዝን ነገር በፍጹም ይሄማ ሊሆን አይችልም፣ እኔ እኮ ትልቅ ሰው ነኝ፣ እንዴት ነው እዚህ ወንበር ላይ የሚያድረው ብላ ትላታለች ማለት ነው። ልክ እኔ እንዳደርኩት ታድሪያለሽ ብላ ትላታለች ማለት ነው። ልጇ እንግዲህ የወዲት ጉዲት የምትባሏ ሴትዮ ለእናትዮ ራሱ ኬርለስ አልሰጣትም።
ትታሰር በእኔ በኩል ነው ያለችው ማለት ነው። በጣም በሚያሳዝን ነገር እንግዲህ ራስ ወዳጅ ማለት ሰዎች እንደዚህ አይነት ሰዎች ናቸው። ምክንያቱም አንድ ሰው ለእናቱ የማያዝን እኔ ያሳለፍኩት ቦታ እናቴ መሄድ አለባት ብሎ ማሰብ እስኪ ያስቡት እናንተ አረብ ሀገር በሰው ሀገር ሆናችሁ የቀመሳችሁ ሰዎች እናታችሁን ሁሉን ነገር የቀመሳችሁ ሰዎች እናታችሁን አሳልፋችሁ የምትሰጡ ሰዎች አላችሁ። የወዲት ጉዲት እንግዲህ ለራሷ ጥቅም ስትል እናቷን በታሰረችበት ገመድ እስር አድርጋ ወደ ፈለገችው ቦታ ወደ ቤት ነው ሄደችው ማለት ነው። እንግዲህ ወይዘሮ ወርቂቱ አለምዬን እየለመነች ትገኛለች ማለት ነው። ምክንያቱም ከስራቷ እንድትፈታት እባክሽ ልጄ ፍቺኝ፣ ምግብ እገዛልሻለሁ፣ ቢዛን፣ እምቦርገል አንቺ የማታውቂው ምግብ ብዙ ነገር አለና እሱን አሳይሻለሁ፣ የፈለግሽውን ነገር እገዛልሻለሁ፣ ከምሰራው ነገር ከአሰርሽኝ ተታሰርኩኝ ፍቺኝ፣ እባክሽ ወደ ቤት መሄድ እፈልጋለሁ እያለ ትገኛለች ማለት ነው። የወዲት እንትና ደግሞ አለምዬ እኔ ይሄንን ነገር ላረግ አልችልም፣ ያሰረሽ መጥቶ ይፈታሻል እንጂ እኔ ልፈታሽ አልችልም፣ ግን ደግሞ እኔ ልፈታሽ አልችልም ትላታለች ማለት ነው። ከዛን እንግዲህ ወይዘሮ ወርቂቱም ለምንድን ነው ግን እኔ ላንቺ ክፉ ነኝ እንዴ? እኔ ምን አይነት ሰው ነኝ ነው እንደዚህ እየጠላሽኝ ለምንድን ነው ማትፈቺ ምናምን ትላታለች ማለት ነው። እኔ ምንም ነገር የጠላሽ ነገር የለም ብላ ትላታለች ማለት ነው። በጣም በሚያሳዝን ነገር እንግዲህ የወዲትን ወይዘሮ ወርቅዬን እንግዲህ የአለምዬ በጣም እያላገጠችበት ትገኛለች ማለት ነው። እኔ ለምጠይቅሽ ጥያቄ እስቲ መልሽልኝ ቁጥር እያስጠራቻት ማለት ነው። አንቺ እኔ ምንድነው እኔ ላንቺ ክፉ ነኝ እንዴ ብላ ትላታለች ማለት ነው። ወይዘሮ ወርቂቱ አንቺማ ምን ክፉ ነሽ? ክፉ እኮ አይደለሽም፣ ከክፉም በላይ ክፉ ነሽ። አንቺም ልጅሽም እንደዚሁም እናቴን ስታሰቃዩ ቆይታችሁ አሁንም እኔን ጀምራችሁ ነበረ፣ ግን ደግሞ አልተሳካላችሁም። ፈጣሪ ጠብቆኝ እዚህ ደረጃ ደረሰኝ። እነሱ ቤተሰብ በቀጣይ ቪዲዮ እስከምመጣ ቸር ቆዩልኝ።